ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ይዘንላችሁ የቀረብነው ታኅሳስ 13 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችንም ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም አዳዲስ ቪዲዮ ወደ እናንተ ቶሎ እንዲደርሳችሁ የደወል ምልክቷን በማብራትና ይህንንም ቪዲዮ ላይክ እና ሼር በማድረግ እንድትጀምሩ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። የቅዱስ አባ አብራኮስ ዕረፍት። በዚችም ቀን ከላይኛው ግብጽ ቅዱስ አባት አብራኮስ አረፈ። ይህም ቅዱስ ዕድሜው 20 ዓመት ሲሆን መንኩሶ መልካም የሆነ ታላቅ ተጋድሎን ተጋደለ። ሰይጣንም ከእርሱ ጋር በመጣላት በተሸነፈና በደከመ ጊዜ በእርሱም ላይ ምንም ማድረግ ባልተቻለውም ጊዜ ፊት ለፊት ተገልጦ መጥቶ እነሆ ከዚህ ዕድሜህ ሌላ 50 ዓመት ቀረ አለው። በዚህም ወደ ስንፍና ሊጥለው ወዶ ነው። ሽማግሌውም እንዲህ ብሎ መለሰለት፣ አሳዘንከኝ። እኔ ሌላ 100 ዓመት ኖር ዘንድ ስላሰብኩ ቸለል ብያለሁ። አንተ እንዳልከውም ከሆነ ከቀድሞ እጅግ አብዝቼ እጋደል ዘንድ ይገባኛል አለው። ከዚህም በኋላ ተጋድሎውንና በገድል መጠመዱን አበዛ። 70 ዓመታትንም ከተጋደለ በኋላ በዚያች ዓመት አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍቱ ለአባ በጽንፍሬዎስ። ታኅሳስ 13 በዚች ቀን በእስላሞች ዘመን አባ በጽንፍሮስ በሰማዕትነት አረፈ። ይህም የከበረ መነኮስ በምስር አገር በወንዝ ዳር ባለች በሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያን ውስጥ መንኩሶ ታላቅ ተጋድሎን ሲጋደል ኖረ። ስለ ቀናችም ሃይማኖትም ከእስላሞች መሳፍንት ጋር ተከራከረ። የጌታችን ክርስቶስንም መለኮቱን ገለጠላቸው፣ አምላክነቱም አስረዳቸው። ስለዚህም እስላሞች ባፈሩ ጊዜ ተቆጡ፣ ጽኑ ስቃይንም አሰቃዩት። ራሱንም በሰይፍ ቆረጡ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የእመቤታችን የቅድስት ድንግል ማርያም ጽንሰት። በዚችም ዕለት ቅድስት ሐና እመቤታችንን ቅድስት ድንግል ማርያምን ጸነሰቻት የሚሉ አሉ። ጸሎቷና በረከቷ ከእኛ ጋር ትኑር ለዘላለሙ አሜን። የአባ ሚካኤል መታሰቢያ። በዚችም ቀን በደብረ ቀልሞን የሚኖር የገዳማዊ የአባ ሚካኤል የዕረፍቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የአባ መቃርስ መታሰቢያ። በዚችም ቀን ቆቅ ሲመገብ የነበረ የአባ መቃርስ መታሰቢያው ነው። ይህም ቅዱስ ከታናሽነቱ ጀምሮ ሕያው እግዚአብሔርን መከተል ፈለገ። የቤተ ክርስቲያንንም ትምህርት መጻሕፍትንም ተማረ። የዚህንም ዓለም ኃላፊነቱንና ለጻድቃንም በጎ ዋጋ ለኃጥአን ቅጣት እንዳለም አስተዋለ። ስለዚህም ዓለምን ትቶ በአንድ ገዳም ውስጥ መነኮሰ። ከዚያም ወጥቶ የ10 ቀን ጎዳና ተጓዘና በውስጡ ኮእንትና ቆቆች ውሃም ካለበት ተራራ ደረሰ። አስቦም እንዲህ አለ፣ ኮእንትን ወደ መስቀል ብሰማራ የስግደቴንና የጸሎቴን ሥራ ይቋረጣል። ሰብስቦ የሚያስገባልኝ ረዳት የለኝ፣ ብቸኛ ነኝና። ሥጋ አትብላ ያለውስ የባልንጀራህንን ሥጋ በሐሜት የምበላውን አይደለምን? ሌላ ምግብም እንደሌለኝ ፈጣሪ ያውቃል ብሎ ከዚያች ዕለት ወዲህ ቆቆችን የሚያጠምድ ሆኖ በየቀኑ አንዳንድ የሚያዙለት ሆኑ። እነሱንም እየተመገበ ከዚያም ውሃም እየጠጣ በማመስገን ኖረ። በቀንና በሌሊትም ለጸሎትና ለስግደት በመትጋት ወደ እግዚአብሔርም እየለመነ ብዙ ዘመናትን ኖረ። የሰውንም ድምፅ አይሰማም፣ የሰውንም ፊት አያይም። ሐሜትንም ሆነ ስድብን በማንም ላይ አብሮ አይነጋገርም፣ ከሰው ጋር ካልሆነ በቀር ሰይጣን አይመጣም ይባላልና። ከዚህም በኋላ ከቆስጠንጠንያ ከተማ አንድ መነኩሴ ዋሻ እየፈለገ አባ መቃርስ ካለበት ደርሶ ቆቅን ሲያጠምድ አየው። ያን ጊዜ አልታገስም፣ ግን ወንድሙን በሐሜት
እስከሚገድለው ቸኮለ። ወደ ቆስጠንጥንያ ከተማ ወደ ሊቀ ጳጳሳቱ ተመልሶ እንዲህ ብሎ ነገረው። እኔ ዋሻ እየፈለግኩ ወደ በረሃ ሄድኩ። በዚያም ሥጋ ሊበላ ቆቅን ሲያጠምድ መነኩሴውን አየሁት። የሚሠራውን ሲያዩ በአሕዛብ ዘንድ የሚያስነቅፍ ነው አለው። ሊቀ ጳጳሳቱም ይህን ነገር በሰማ ጊዜ ነገሩ እውነት እንደሆነ ያውቅ ይረዳ ዘንድ ከዚያ ከነገረው መነኩሴ ጋር ሌላ መነኩሴ ላከ። እነርሱም በጉዞ ላይ በጎዳና ሳሉ ገና ሳይደርሱ አባ መቃርስ እንደ ልማዱ ወደ ወጥመዱ ሄደ። በአንዲት ወጥመድም የተያዘ 3 ቆቆችን አገኘ። እንዲህም ብሎ አሰበ፣ ጌታዬ እኒህን የሰጠኝ እኔን ሊፈትነኝ ነውን? ወይስ ከዚህች ዕለት በፊት ሆድ ያልጠገበች ኑራለችን? ወይም ለሌላ ነው እንዳልል በዚህ በረሃ ውስጥ ከሰው ወገን ያየሁት የለም አለ። እንዲህም እያሰበ ሳለ ከሊቀ ጳጳሳቱ የተላኩት እኒያ መነኮሳት ደረሱ። ባያቸውም ጊዜ ደስ አለው። ችግረኛነቴን አውቀህ ለአገልጋዮችህ ቅዱሳን ምግባቸውን የሰጠኸኝ አቤቱ አመሰግንሃለሁ ብሎ ሰገደ። እነርሱ ግን ማዕድ ሰርቶ አዘጋጅቶ እስካቀረበላቸው ድረስ ይጠቃቀሱበት ነበር። ከዚህም በኋላ አቅርቦላቸው ንሱ፣ አባቶቼ ባርኩና ተመገቡ አላቸው። እነርሱም የራሱን ድርሻ ይዞ እስከሚጨርስ ያለመነጋገር በጸጥታ ተመገበ። ከዚህም በኋላ ዓይኖቹን ቀና ቢያደርግ እንዳልበሉ አየ። አባቶቼ እንዴት አልበላችሁም አላቸው። እኛ መነኮሳት ስለሆን ሥጋ አንበላም ትሕርምትማለን አሉት። እርሱም ተዋቸው፣ አላስገደዳቸውም። እነዚያን ያበሰላቸውን ቆቆች አንስቶ 3 ጊዜ እፍ አለባቸው። ያን ጊዜም ድነው በረሩ፣ ወደ ቦታቸውም ሄዱ። እነዚያ መነኮሳት ይህንን ተአምር አይተው ደነገጡ። የእግዚአብሔር ቅዱስ ሆይ በደላችንን ይቅር በለን ብለው ሰገዱለት። እርሱም የሁላችንንም በደል እግዚአብሔር ይቅር ይበለን አላቸው። ከዚህም በኋላ ወደ ሀገራቸው ተመልሰው ያዩትን ይህን ድንቅ ተአምር ለሊቀ ጳጳሳቱ ነገሩት። እርሱም ሰምቶ አደነቀ። ወደ ንጉሥም እንዲህ ብሎ ላከ፣ በዘመናችን ጻድቅ ሰው መነኩስ ተገኝቷልና አንተም ና ሂደን በረከቱን እንድንቀበል አለው። ወዲያውኑ ንጉሥ ከሰራዊቱ ጋር ተነሳ። ሊቀ ጳጳሳቱም ከካህናቱ ጋር አባ መቃርስ ወዳለበት እነዚያ መነኮሳት እየመሯቸው ሄዱ። ወደ እርሱም ሲቀርቡ ወደ ብሔረ ሕያውያን ያደርሰው ዘንድ መልአክ አንስቶ በክንፎቹ ተሸከመው። ሲያርግም ባዩት ጊዜ የእግዚአብሔር ቅዱስ ሆይ ባርከን፣ የምንድንበትን አንዲት ቃል ንገረን ብለው ጮኹ። እርሱም ከሐሜትና ከነገር ሥራ አንደበታችሁ ይከልከል። ካህን ብዙ ባይማር ትዕቢትና መታጀር ባልመጣበት ነበር። መነኩሴም ትሕርምት ባያበዛም ባልተመካም ነበር። እርስ በርሳችሁ ተፋቀሩ፣ እግዚአብሔርም አድሮባችሁ ይኑር አላቸው። ይህንንም ብሎ አረገ፣ ከዓይናቸውም ተሰወረ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የአብራቂስ፣ የሐርስፎስ፣ የቆርኔሌዎስ፣ የወርቅ ጥጶስና የአፍሬ መታሰቢያ። በዚችም ቀን ደግሞ የሰማዕታት አብራቂስ፣ የሐርስፎስ፣ የመኮንኑ ቆርኔሌዎስ፣ የወርቅ ጥጶስና የአፍሬ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። የቅዱሳን ሁሉ በረከታቸው ረድኤታቸው ከእኛ ጋር ይሁን እስከ ዘላለሙ ድረስ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ታኅሳስ 13 የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ